ቲና ትሁትን ይሄ ቤት የኔ ነው፣ በሚያሳዝን ሁኔታ ሁላችሁም ከዚህ ቤት ጠረግ ብላችሁ ትወጣላችሁ፣ ይህ ቤት የኔ እስከሆነ ድረስ እኔ ነኝ የማዘው ትላታለች። ቲናም ይኸውልሽ ታውቂያለሽ ጀግና አይፎክርም፣ ስንት ጊዜ እኔን ለማስወጣት አስበሽ ግን ደግሞ አልተሳካልሽም ትላታለች። ቲናም በጣም ትናደድና ይኸውልሽ ግን አሁን ላይ ከልካዩንም ሆነ እንዲሁም ደግሞ ማናችሁንም ከዚህ ቤት ጠራርጌ አስወጣቸዋለሁ ትላለች። ትሁትም ኧረ እባክሽ እውነት ታስወጭናለሽ እንዴ? እስኪ እናያለን በማለት ትመልስላታለች። ትሁትም በጣም ትናደድና ኧረ እባክሽ ነው እንዴ? ቆይ አንቺ ቆይ ግን ምን አይነት ሴት ነሽ? ትላታለች። ቲናም ኧረ እባክሽ ይኸውልሽ አላየሽውም እንዴ የቤቱ ካርታ በእኔ ስም እንደዞረ አይተሸዋል አይደለ? ትላታለች። ታሚኛለሽ ትሁት ይኸውልሽ ይቅር በይኝ ቲና፣ ካላስባልኩሽ እኔ ቲና አይደለሁም ብላ ጥላት ትሄዳለች። ትሁትም ቆማ ታያለች። በጣምም ተገረመች። ስም ትመጣና ካሌብ ትላለች። ካሌብም መኝታ ቤት ቁጭ ብሎ መጽሐፍ እያነበበ ነበረ እና አኩርፈፍ አልሆነ ትለዋለች። አይ አኩርፍኩ አልኩ እንዴ እና ታዲያ ምን ሆነ ነው ብላ ጠይቀዋለች። ልሽ ማንበብ ጥሩ ነው ብዬ ነው፣ ያው እንደምታውቂው እንደ አንዳንድ ሰዎች ደደብ ሆኖ ከመቅረት ማንበብ ይሻላል ብዬ ነው ይላል። እሷም በጣም ትበሳጭና እና ታዲያ እኔን ቆይ ደደብ ነሽ እያልከኝ ነው በማለት ትመልስለታለች። ካሌብም በጣም ይገረማል። ወይ አንቺ ደደብ ነው እንዴ ስምሽ ብሎም ካሌብ ይመልስላታል። እናም ይኸውልህ ለማንኛውም ሶፋ ላይ መተኛት እፈልጋለሁ ልልህ ነው ትላለች። ካሌብም እና ታዲያ ምን ላድርግሽ ብሎ ይላታል። ቆይ እንደዚህ ነው የምትለኝ ብላም ትለዋለች። አዎ ቀደም ሲኝ እንጂ እንዲሁም እኮ እኔም ልነግርሽ ነበር ይላታል። በዛን ሰዓት በጣም ትናደዳለች። ግን ለምንድን ነው ይሄ ሁሉ ነገር ለምን ብላም ትመልስለታለች። እናም ይኸውልሽ ከዚህ ሁሉ በኋላ እንደውም እኮ አንድ አልጋ እንደማንተኛ እርግጠኛ ነበርኩ ይላታል። አዎ እኔም እንደዛው እኔም አልፈልግም በማለት በንዴት ትመልስለታለች። ካሌብም በጣም ይናደድና ቲና እባክሽን ውጭልኝና በሮ ልዝገው ይላል። ቲና በጣም ትበሳጭና ከካሌብ የሰማችው ቃላት ስላበሳጫትኝ እሱን ገፍተረ ታረግና ትራሷን ይዛ ጥላ ትወጣለች። አባባም ይመጣሉ። በሩን ከፍተው ሲገቡ ሶፋ ላይ ተነጥፏል። እናም በደንብ ይመለከታሉ። አባባም ቲናን ደህና አደርሽ የኔ ልጅ ብለው ይጠይቋታል። ደህና አደርክ አባዬ ብላ ሰላም ትላለች። ቆይ አንቺ ግን እዚህ ናደርሽ እንዴ ብለው ይጠይቋታል። አዎ ምን ነው ብላ አባቷን ጠይቃለች። አረ ምንም አይደለም ዝም ብዬ ነው ይላል። ቲና በጣም ተናዳለች። በጣም የምትመልሰው መልስ ከባድ ነው። ቆይ ልጄ ቆይ ግን ምን ተፈጥሮ ነው ብለው አባባም ይጠይቋታል ቲናን። አዎ ልጅህ አስጠልቶኝ ነው ትላለች። ቆይ አስቀየመሽ እንዴ ብለውም ይጠይቋታል። ማ እኔን ለምን ብሎ ብላም ቲና ትመልሳለች። እኔ ነኝ እንደውም ከሱ ጋር መተኛት ያስጠላኝ ብላም ቲና ትመልሳለች። አባባም በጣም ብስጭት ይሉና ቆይ ትዳር አይደል እንዴ ሊያዛችሁት ብሎም ይመልሱላታል። ብቻ ልትመክረኝ እንዳይሆን ብላም ቲና ትመልሳለች። ምን ነው ልጄ ቆይ ግን አባትሽ አይደለው እንዴ በመክረሽስ? አይውልህ ትሰማኛለህ፣ እናትም ሆነ አባት መክሮኛ አያውቅም። እናም ምንም አይነት ምክር አልፈልግም በማለት ቲና አባባን በጭወት ትመልስላቸዋለች። ግራም ይገባሉ። አባባም ግራ በመጋባት ቆይ ግን ልጄ ምን ሆነሽ ነው? መልስሽ ሁሉ በጣም ከባድ ነው፣ ተናድሻል መሰል ብለውም ይመልሱላታል። ለምን እናደዳለሁ በማለት ቲናም በጣም ብስጭት ብላ ትመልሳለች። ትክክለኛ መልስም አይደለም እየተመለሰች ያለች። አባባም ጥሩ መልስ ስላላገኙ እሺ በይ ልጄ ደህና ዋይ ብለው ጥለዋት ይሄዳሉ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ ናችሁ ከልብ ነው ማመሰግነው። ውድ ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ላይክ ሼር ሰብስክራይብ አድርጉ ውዶች። እንግዲህ ቻናሌ ቀዝቀዝ ብሏል ማለት ነው። ሁላችሁም አበረታቱኝ ማለት ነው። ዛሬ ይዤላችሁ የመጣሁት ትሁት ቀጣይ ክፍል ይዤላችሁ መጥቻለሁ። ትሁትም አባባ ተነስተው ሲሄዱ ምን ይመስላል ይሄ ብላ ትሳደባለች። ካሌብም ሁሉን ነገር ማወቅ አለባት አባዬ፣ ልጅቷ እኮ ወደማይሆን አቅጣጫ እየሄደች ነው ይላል። ቆይ ምንድነው ግራ ያጋባት? ቤት ሰጥቼ ግራ ያጋባት አይደለ ልጄ ብሎም ይላል። ካሌብም ይውልህ አባባ እኛ ያልተረዳነው ነገር አለ ብሎም ይላል።
አንድ ነገር ልንገርህ ብሎም ካሌብ ለመናገር ይሞክር። እሺ ንገረኝ። ቆይ ታመህ ያሳለፍከውን ጊዜ ታስታውሳለህ አይደል? ብሎም ይለዋል። አዎ አውቃለሁ፣ ግን ደግሞ እንደዚህ መሆኗ እንደዛ ታምሜማ ብታይ ይላል። ቆይ እንደዚህ ልታስብ እንዴት ቻልክ? እንደው እኮ እንደ ሰው እኮ ቁጥራ ልታወራኝም አልቻለችም፣ እንኳን አይደለም ሰው መስየም አልታየዋትም በማለት አባባም ለካሌብ መልሱላታል። እባክህን አባዬ ይቅርታ አድርግላትኝ፣ በቃ እንዴት ታሳዝነኛለች ይላል። አባባም ቆይሺ እኔስ ታዲያ አላሳዝንም ብሎም ይላል። አዎ እንደሷ በሷ ምክንያት ቤትን አተ ቢሆን ታሳዝን ነበር፣ ግን ደግሞ በሷ ምክንያት ቤትን አላጣህም ብሎም ይመልስለታል። ደግሞ አንተ ቤቱ ለሷ ይሆናል ብለህ አስበ ነበር ይላል። በፍጹም እኔ እንደሱ አላሰብኩም። እና ታዲያ አንተ ለምን እንደዚህ ተጨነክ? ለምንስ እንደዚህ ተረበሽክ? በማለት አባባ ይመልሱለታል። እኔ እንደዛ አይደለም እየተባለ ያለው ነገር ስላለ እሱ እውነት ስላልመሰለኝ ነው ብሎም ይላል። ጥሩ እሺ፣ አሁን ግን ደግሞ ገንዘብ ከፈለግ ዝም በማለት ተባበረኝ ይሉታል። እሺ ብሎ ሰውም ይስማማል። ይኸውልሽ ቲና እንድንነጋገር እፈልጋለሁ ይላል። ቲናም በጣም ትበሳጭና ቆይ ደግሞ ምንድነው የምንነጋገረው? የምንነጋገረው ነገርም የለም በማለት ትመልሳለች። በጣም ይበሳጭና ይኸውልሽ ቲና ልንገርሽ አይደለ ምንም ሳትበሳጭና ሳትናደጅ እንድታናግርኝ እፈልጋለሁ ይላታል። እሺ ቅድሚያ ግን እኔ ላውራ ትላለች። እሺ አውሪኝ ብሎም ይላታል። ካሌብን መፍታት እፈልጋለሁ ትላለች። በጣም ይደነግጣል። እናም ቆይ ታዲያ አንተ ይሄን ነገር አይደል እንዴ የምትፈልገው ብላም ትላለች። ይኸውልሽ ቲና መሆን ያለበት ይሆናል፣ ግን ደግሞ አንቺ መረጋጋት አለብሽ ብሎም ይላታል። ታውቃለህ ምን እንደሚያናደኝ ታውቃለህ? ተረጋጊ የሚለኝ ሰው ትላለች። አዎ እኔ ገንዘብ ብዙ ሰው እንደሚቀይር አውቃለሁ፣ ግን ደግሞ አንቺ እንደዚህ በገንዘብ ትቀየራለች ብዬ አላሰብኩም ነበር ይላታል። አዎ አልተቀየርኩም፣ ሁሉም ነገር ይኸውልህ ከአንተ ጋር ለመኖር ብዬ እንደሆነ ታውቃለህ ትለዋለች። አዎ ይኸውልሽ ግን ደግሞ ሲጀመር ለእኔ ሳትነግሪኝ ብቻችን ስትዝናኝ ቆይተሽ መጣሽ ብሎም ይላታል። አዎ ለብቼ ጊዜ ለማሳለፍ ብቼ ለመሆን ፈልጌ ነበር ትላለች። እኮ ታዳ ብቻውን ሆኖ ተረጋግቶ ሀስቦ የመጣ ሰው እኮ አትመስይም፣ እንደዚህ ለምን እንድትሆኛለሽ ብሎም ይላታል። አዎ ልክ ነህ፣ ግን ደግሞ አሁን ላይ እኔ እያደረግኩ ያለው